አሁን ደግሞ እሷን እኮ ያማታል እኮ ጀማሪ እሷ ድሮም ሰዓት መታ እኮ ራሱ እየታመመች ደግሞ አስመታታል እንዴ ምንድነው ይሄ ነገር አሁን እቺ ልጅቷ አንድ ነገር ብትሆን ተጠያቂ ራሱ እኮ ነው ጭንቀት አለ እና ሰማኑ ተጠያቂ እሱ አይደለ እንደ ልጅቷ ወጥቶ ያመጣው እሱ አይደለ ኧረ በጣም ጠገበ ልጁ እግዚአብሔርን በኢየሱስ እሱ ሲጀመር ሃይሚ ፈለገ እንደዚህ ዝርክርክ አያደርግም ነበር እሷ ሲሰድባት ከዝም ብሎ ያዳምጣት አዎ እንዴ እቺ ደግሞ ረካሽ እኮ የሰው ህይወት መጣ እየገባችው እኮ ለሃይሚ አፍ መክፈት አለበት እሷ አይደለችም ሃይሚው እንኳን 2 አመት ሙሉ የሱ አፍ እኮ ሲማታቅም እሷ ሳትመጣ 3 ቀን ሳይሞላ ጎንዴ አፍ ምሰለው ውሻናት ደግሞ ሃይሚ ጋር አፍ ምትከፍተው አዳምጪ ልጅቷ ምንም ጥፋት የለም ይሄ አዲስ አሁን መጣች ብሩክ ነው ጥፋተኛ አንድ ቀን ከተናገረ አልመጣም ነበር ልጅቷ ተስፋ ስለሰጠው እሱ አዎ ይሄ ፍፄም የሚባለው ራሱ እያበረታተለ እንደ ኮሜንት ላይ ወደፊት ምን እንደሚፈጠር አላውቅም እኮ ነው ትላንት ያለው እሱ ሃይሚ ኧረ እሱ ነገር አታውሩ እሱ ሃይሚ ገረም ማላየት ፈልጎ ሆነ እንዴም መለየት ከፈለምን ሃይሚ ማለት ነው ሳያገባ እኮ ሳያገባ ሃይሚ ማለት ነው ሃይሚ ሴትነቷን ታስከብራለች ሳያገባ እኮ ሃይሚን አያገኛትም ስለዚህ በዛ እኮ ነው ሴቶች ጋር ሄዶ ዘው የሚለው ሃይሚ ሴትነቷ ደግሞ የተከበረ ስለሆነ ማገኘት አይችልም እንደፈለገ እሷ ላይ ማጫወት አይችልም ከፈለገ ጥርግ ይላል ልብሱን ይዞ ለዛ ቆነሱ አሁን እኮ ችግሩ እዛ ጋር ላይ ነው ይሄ እንደዚህ ህይወት አይቀጥልም ገደስ አይልም ህይወቱ ሃይሚ ከፈለገ ሽማግሌ ላይ ማግባት ትችላለች እሱ ግን አሁን ስንት ሴት ይመጣል በብራንክ ሆነ በድራማ ሁሉ ወላሂ እንደዚህ ታጥነን የትናንትና አሳዘነች ወላሂ እንዴ አው ውስጧ ደክሟት እኮ ነው በጌታ ደም ቶሎ ይመጣል ደም በጥይት ይመጣል ነው ያደርኩት እንቅልፍ ሁላ አልወስድም ብሎ መግባይባት በለም መሰለኝ ደም መጣ እኮ ካሳሽ በጣም ጦቆረሽ በጣም ካሳች አው ማይሷማ በጣም ቀንሳለች ጾም ስለሆነ ነው ለዛ ሃይሚ ማለት ነው ለምን ቪዲዮ ትመጣለች ከፈለገ አብሮ አይስሩ ቁጭ ብለ ቤት አልተቀመጭም እንደሷ ከጠራ ዝም ቴሌፎኑ ዘጋኝ 2 አመት ሙሉ ያሳለፈችው ላይፍ ትዝላታ ብዙ ነገር አይደለም ለዛ ለራሱ የመስሚ እናቴ ላይፍ የሚባለው ነገር የለም ካልሞሹ ጊዜ ነገሮቹ ይቀያያራል ለሷ ፍቃድ እንደዚህ ክብር የሌለበት ቦታ መዋል የለበትም እሱ ብቻ ነው ኢትዮጵያ ውስጥ ወንድ ከሱ ባሰሳሰብ በቅርብ ገንዘብ የበለጡት እንኳን ማሮቼ ውዶቼ ቆንጆና አይደለም እኮ ወንድ ልጅ ቆንጆና ምን የሚያደርገው ነገር የለም ገባሽ አስተሳሰብ ነው እሱ እኮ አነጋገር ራሱ አይችልም ሃይሚ አይደለች የምታወራ እንደ ጽይፋ ስትሰጣ አይደል እንደሚያወራ ያው ልጅ እኮ እኔ ቆንጆ ነኝ እኔ ተፈላጊ ነኝ ልጅቷ ጥፋተኛ ምንም ጥፋት የለም ልጅ ብሩክ ነው ጥፋተኛ ለምን ታስባ ቢያከባከባል ምን ሁሉም ነገር ስም ሃይሚስ አይደለም ስሚ ብሩክ ጥፋት የለም ሴትዮዋ ጥፋት ሴት ራሱ በዚህ ዘመን ኢትዮጵያ ያሉ ሴቶች ምን አይነት ሴቶች ናችሁ ራሳችሁ ክብሩን እኮ አያስከብሩም እንደ ሴትነቱን አያስከብሩም አሁን ክብር የለም ወንድ ገንዘብ አለ ፍቅር የለም ክብር የለም ሴቶቹ ሴት እንደዚህ ረከሰ እንደ ገንዘብ ነው ሴቶቹ አሁን የሚያዩ ገንዘብ ነው ገንዘብ አይደለም ስሚ እናቴ ገንዘብን እኮ ሰርተሽ ታገኘ ነገር ነው ነገ ለልጅ እኮ ሜዳ የያዘ ነገር አይለቀቅም አሁን ልጅቷ ሃዮ ብሩኬ ባለ ተዳረ ይሆናል ብሏት ነው ምንድነው ሃይሚ ያለች አሁን እዚህ ሌላ አዩ አለቀሰች ብሩኬ ይሆናል ብሏት ነው ልጅቷ እንደዚህ ግግም ብሎም እንደዚህ አይደለም ብሩኬ ይሁን ያውን አይደለም ኢትዮጵያ ላይ ዩቲዩብ የሚሰሩ ሴቶች ቆይ ምን አይነት ሴቶች ናቸው እግዚአብሔር ራሳቸውን የሚሸጡት ወይስ ዩቲዩብ ነው የሚሰሩት እኔ በጣም ነው የሚገርሙ ሴትነቱ ለምንድን ነው እንደዚህ ዝቃውን ይሩታ ራሱ መድኃኒት አጠጣ አብሬሽን እንደዚህ አድርገ ማታ ደግሞ እንዴት እንደምትሆን ዳኒ ጋር እንዴት እንደምትሆን በቃ ምንድን ነው አሁን እግዚአብሔርን እንደዚህ ለምን
በቃ ምንድነው የሚሰሩት እነሱ? ሰው እኮ ዝቅ ብሎ ሰርቶ ገንዘብን ያገኛሉ እኮ። ምንድነው ገንዘብ እኮ ምንድነው? ክብር ከክብር ይበልጣል። አንቺ እስቲ ደግሞ ሽንት ቤት ምስሊቆ ደግሞ ማናት? ሃይሜን ፎቶ ሽንት ቤት እኮ ማለት ነው። ሽንት ቤት ማጠብ ክብር ነው። ገባሽ? የኔ እናት ክብር ነው። ቤተሰቦች እኮ አይሳደብም። ቤተሰቦችን እያረዳሽ፣ የታመመ እያረዳሽ፣ የተቸገረ እያረዳሽ ነው። ገባሽ? እነሱ እኮ ሴትነቱን እየሸጡ ነው፣ ማንነቱን ማለት ነው። አንቺ ልጅ ስራት ያዙ። እንደዚህማ አይደረግም። ያንቺ እንደዚህ ኮሜንት ምጽፉ ደግሞ ማለት ነው እነሱ ምረካሽ ናቸው ማለት ናቸው። እንደፈለጉ ወንድ ላይ የሚለጠፉ ወንዱን በግድ የሚያስገድዱ ናቸው። ወንድ ልጅ እንደ ሴት ልጅ በግድ ታስገድዳለች? ድሮ ሴት ልጅ ነበረ ወንድ ልጅ የሚጠልፋት። አሁን ሴቶች ናቸው ወንዶቹን የሚጠልፉት። ኧረ በጣም ዲቦራ ሻረሪ ላንቺ ነው። ኧረ በጌታ በኢየሱስ ስም እንደዚህ አይደለም። አሁን እናት አባት ልጅቷ ተናግራለች። ከህይወቴ እኔ መቼም አልወጣም አለች። አሁን አለ በፍቷል እኔ ያለ አለች። ማን ቆይ ሰላም ባላችሁ ሃይሚን ያስተነቀቀች እኮ ነው። ያስተነቀቀች እኮ ነው። ምንድነው የምትጽፊ? ጌታን ሃይሚን ያስተነቀቀች እኮ ነው። አይገርማችሁም? እስቲ አንቺ እንደዚህ አንቺ ለሷቶኝ ጌታ ኢየሱስ አይደለም ሃይሚ ማለት ነው። ይሄ የቡታጀራ ዩቲዩበሮች አዲስ አበባ ላይ ዩቲዩብ የሚሰሩ ቂጦችን ጥሎ የሚሄዱ ሴቶች አስተማሪት ትሆናለች፣ ተምሳሌት ማለት ነው። ሃይሚ መሆን ድጋሜ ሆዱስ ገብታችሁ ብትወለዱ እንደ ሃይሚ አትሆኑም ማለት ነው። ሃይሚ ሁሉም ነገር እግዚአብሔር ሰጥቷት፣ እውቀት፣ እግዚአብሔር መፍራት፣ ሰውን መፍራት፣ ሰውን መስማት፣ ሁሉም ነገር ጨረቃ አድርጓት ነው የሰራት። ምን ተፍታፊ ዛሬ መቼም ብሩክ የልጅቷ ጋራ ከማድለኛ ይግባ መጥቶ ትመጣለች። እንዴት አትመጣለች? አይደለም ብሩክ መቼም እሱ ጉር እኮ ነው ወላሂ ይመጣ እሱ ቆይና አንቺ ደግሞ ልጅቷ ጋር ይመጣ ቆይ አንቺ ሲሚ የሃይሚ ወንድ የለም ብሩክ ሴት ጋር መጣ ምናምን ብላችሁ እሷን የሚወዳት ብዙዎች አሉ። ይጥርግ በለ ከህይወቷ ቢወጣ አሪፍ ነው። ገና እሷ ካወደደች ሌሎቹ ከመጡ ምንም ፋይዳ የለም፣ ጥቅም የለም። ሴት ለዛ እሱ እኮ ነው የእሷ ልቡን አውቆ እኮ ነው እንደዚህ የሚጫወተው። የእሷ ውስጥ ያለውን ነገር ምን እንደምንፈልግ ምን ሆናችሁ ነው? አንቺ ሴት ልጅ እኮ አንድ ወንድ ነው ወጥተ የምትኖረው አለማን ነው። እንደዛ ባይሆን ኖሮ አይጫወታትም ነበረ እስካሁን ድረስ። ከሄለን ውጭ ተወደል የለም ሴት። አሁን ግን ፈታዘና አለች። በቃ ህይወት ደህና ነው። ህይወት ይቀጥላል እኮ ወላሂ ሴት ልጅ ማለት ነው። ጋራ ተለያየተች ስንት ወንድ ጋራ መጣ። አሁን ገና አረብ አገኘች። እንደዚህ አይደለም። ይሄ ሚዲያ ህይወት የድራማ እና እነሱ ውሸት የሚሰሩ ነገር አይደለም። እና ሃይሚ ማለት ነው አሁን ልጅ ናት። ምን ወጣባት? እሱ ጋር ማቃጠል በልጅነቱ ጋር እንዲህ ሴት መጣ። አሁን ብትጋባ ራሱ ይሄ ልጅ እንደዚህ ቢሆን በኋላ ከምትጸጸት የራሱ ህይወት ይኑር፣ የራሱ ህይወት ይኑር፣ የራሱ ህይወት ይኑር። እሷም የራሱ ስራ። ሰው ይወዳታል፣ ሚዲያ ይወዳታል። እንኳን ሴትና ወንድ ትልቅ ሽማግሌ ሁሉም ይወዳታል። ለምን ራሷ ላይፍ አትኖርም? እሱም የወደደ ሴት ለምን አይወዳት? የራሱ የወደደ ህይወት አይኖርም? ይሄ ሚዲያ መጥቶ መጣላት፣ ማወደቅ፣ መጣላት፣ ማውደቅ ትውል ምንድን ነው የሚያስተምሩ ይሄ ልጆች? ኧረ በጌታ ሴቶቹ ተለዋውጣል፣ ትመጣለች። እሷን ግን ሁሉም ጋር ተጋፍጣለች። ኧረ ቡታጀራ ዩቲዩበሮች ውሸት ነው እኮ ገንዘብ ነው እንጂ ቂጡን ሚዲያ ላይ ማብቶ ይከፍታሉ። ኦዲየንስ እንዲመረጥ ያደረገ እኮ ነው። ለኔ ሚልተኛው ናት የምትመቸው። አሁን ኤፍሬማ ሁለት ቀን ሙሉ ልጅቷ አለቀሰች። እንደዚህ ወንድ አሁን ማምናት በጣም ነው። ስንት ጊዜ በኋላ አፈቅርሻለሁ ያለ ያለቀሰ ወርቆ ተንበርክኮ ያለቀሰ ሁላ አሁን ደግሞ ሌላ ፍቅረኛ አለች ብሎ አልመጣም። ውጭ ሀገር ፍቅረኛ ብሎ እኮ ውጭ ሀገር ነው ያለችው። ከነገ ወዲያ ትመጣለች። ስራ እኮ ነው የሚሰሩ፣ ስራ ነው የሚሰሩ። ስራ አይደለም። ኧረ ስራ አይደለም። እንደዚህ ያረግሽ ያውላችሁ ዩቲዩበሮች እኮ በሪሊ ህይወት ላይ ትንሽ ድራማ ይጨምራሉ እንጂ የነሱ እኮ ሪሊ ነው።
አሁን ሂሩትና አብርሽ ሂሩታ ራቆት ፎቶ ይዣለሁ የምትለው እውነት ነው? አዎ ትይዛለች እንዴ ባለበት ሩታማ ጀግና ናት። ትናንትና እየሳቁኝ ወላ ኢቃ ታጠበች። ጀግና ቀላር ጀግና ናት። ጀግነቷ ጀግና ሴት ወላ እንደዛ ነው ማረግ። ወንዶቹ ጥሩ ነው መዘላዘል የለም። አሁን የልጅሽ አባት ቆይ አንቺ ሴት ነሽ አይደል? የልጅሽ አባት አቅፋ የተኛችው ባል ራቆት ፎቶ አንስተን ለሌላ ሰው አሳልፈ መስጣት ጀግንነት ነው? አይ ለሱ እኮ ለራሷ ለመውሰድ ነው። ጀግንነት አይደለም፣ ለራሷ መውሰድ አይደለም። እሷ ዳኒ ልጅ እየተባለ ነው ልጁ ራሱ እና በዛ ላይ ዳኒ ላይ ሰው አልጋ ላይ ይዟታል። ገባሽ? ቪዲዮ አላት የራሷ እና በዛ ላይ ደግሞ አብርሃም ራሱ አምኗል አይደል? የኔ ልጅ ብሎ እንዴት ነው እንደዛ የምታስቢው? እንጂ ደግሞ ማን ነው ወረደው? ማን ነው ያወጣው? እንደ ጨረቃ ሰው ሁሉ ጠፋ። እንደኔ ብቻ ነው የቀረሁት። ጋይስ ምን ሆናችሁ ነው ያላወራችሁት ሁላችሁ? ይሄ ለማጠየቅ የሚያወጣ ነው ማለት ይሄ ዳኒ ቴንጂ ዘይስ ኮሜንት ሙለ ከይሱን ተተላላ